በነገራችን ላይ እኔ ሄለን ትመቸኛለች ታውቃላችሁ። ሁሉም ይመቸኛል። ሄለን ትመቸኛለች እውነት ለመናገር እንደውም የሆነ ቀን እንደውም ግን ዲቦራ ምን አለቻት? ሊያኮ ለቤታም ለሄለንም አልተኛችም ሄለንንም ማምታት አለች አብራት ጌም እየተጫወተች ብላ ለሄለን ነገረችኝ። እኔ ግን አላሟትም ዲቦራን ጋይስ እውነታው ሄለንን እውነታውን የተናገርኩት የሀገሬ ልጆች ዋሸው እንዴ እንትን ኡጋንዳ እንደምትኖር ነው ያውቅ ነበር እንዴ ሄለን እኔ ኢትዮጵያ እንደምትኖር ነው የማውቀው። ከዛ እነሱ እዛ ጓደኛ ማቾች ነው ምናምን ጊፍት ምናምን ይሰጣጣሉ ማለት ነው። ቤታ ስለሌለች ቤታን አንከታትም ሁለት ስለ ሁለት ነው የምናወራው። ከዛው የሀገሬ ልጆች ይገርማቸዋል ትላንትና በነገራችን ላይ ሄለን ቀስ ብላ ነው የምትወጋችሁ። የሄለን ንግግር ቀስ ብሎ ነው እንትን የሚል የተናደደች አትመስልም። ስታስገባላችሁ ግን ረጅም እንጨት በቂጣችሁ ነው የምትከትላችሁ ንግግሯ። እኔ አሁን ስታወራ ሰሟት። እኔ ትመቸኛለች ሄለን ባይዘው ስታወራ ሰሟት። ዲቦም ትመቸኛለች ሄለንም ትመቸኛለች ሁለቱም ይመቹኛል። ግን ስታወራ ትላንትና ሰሟት እየሳቀች እንዲህ ያለች ቀለል አድርጋ ያልተናገረቻት እያስመሰለች ጠቀጠቀቻት። ያገሬ ልጅ ጠቀጠቀቻት። እኔ አሁን ዲቦራን ብሆን እሳት ለብሼ እሳት ቦርሼ አንቺ ውሻ አረኝ አልበላም ከመርሽ ካልበለኩም እኔ አልበላም። ስሙ እንዴት ብላ እንደተቀጠቀቻት ከተቀጠቀቻት በኋላ በጣም ነው እንደተናደርሽው እኔ ላይ ለመድረስ 3 አመት መጫወት አለብሽ አላለቻትም ዲቦራን ጋይስ። ኦ ማይ ጉድነስ ያገርጅት ሄለን አስባይዘው ሄለን ናታለች እኔ ላይ ለመድረስ አለቻት 3 አመት እንዴት ነው እንደሚያወራችሁ በጣም ነው እንደተናደድሽብኝ እንዴ እኔ ላይ ለመድረስ 3 አመት መቀመጥ አለብሽ። ሄለን ግን እያላዛች ነው የምትከትላችሁ የሀገሬ ልጆች። ዲቦራስ ምን ብላት ይሆን? በጌም ነው የተጣሉት ጋይስ። በጊፍተር ነው በጌም ነው የተጣሉት። በምን ነው የተጣሉት ግን በምን እንደተጣሉ እውነት ለመናገር አላውቅም። ወሬውን ነው የሰማሁት የተቆረጠው ቪዲዮ። በምንድን ነው የተጣሉት? በምንድን ነው የተጣሉት? በጌም ኤርሚ አሳዳጊ የበደለች ምን አገባኝ? አሳዳጊ ይበድለኝ ባይበድለኝ አታሳድገኝ አታኖረኝ ምን አገባ እከክ እሺ ንገሩኝ ግፈይ እሺ በምንድን ነው ዲቦራ ቀንታ ነው በሄለን በጊታር ከዛም ስሙ ሄለን እኮ ናት ምን እንዳለች ልንገራችሁ። ምን አለች መሰላችሁ? የሀገሬ አለች እናንተ አለች እነማንን እንደሆነ መድኃኒዓለም ይወቀው እኔ አላውቅም። እኔ አሁን እውነት ለመናገር ሳሸንፍ ነው እንጂ የምቆጥረው ምን ይሁን የማውቀው ነገር የለም። ቲክቶክ ላይ ጋይስ እውነት ለመናገር እናንተ አለች ሄለን ግን ማንና ማንን ለመንካት ፈልገች ነው? እናንተ ምንድነው ምን ትቆጥራላችሁ ነው ያለችው ጋይስ። አስተካክሉልኝ እንዳልሳሳት ምንድን ነው ያለችው? ምን ትቆጥራላችሁ ነው ያለችው ጋይስ። ቢያም መቻታው ሀብታም የሚያደርገኝ እንጂ ያጣው የሚበማ በሽ ነው። ተካካቢ ሌብልን አሳድግ ኑሮን ቀይር። እኔ ጋር መጥቶ መስከም የምሬ ነው። እናንተ አለች ኮይን ተመርጣላችሁ ትቆጥራላችሁ። እኔ ግን እግዚአብሔር ምስክሬ ነው አለች ማሸነፌን ነው የማውቀው። ሄለን ግን ማንና ማንን ለመናገር ፈልገች ነው ኮይን የሚቆጥሩት? እኔ አሁን ስለ ኮይኑ አላውቅም። እግዚአብሔር ይመስገን። እንደው ጊፍተር ጌመር ቦት ከባድ እኮ ነው ጋይስ። እንደው ምንድን ነው የሚያጣላችሁ እናንተ? አስታርቄ ቡና ፍቼ አንበሳ አስወርጄ ምን ብዬ ጊፍት በጊፍት ብዬ ሰው ሁሉ ሊያሹ አስታረቀች ተብዬ ተጨብጭቦልኝ እንደዚህ የሀገሬ እንዴት ትጣላላችሁ? ሁለታችሁ አታፍሩ? እንደ አታፍሩ? እናንተ ተጣልታችሁ ለእኛ ትሰጡናላችሁ ራሳችሁ። እግዚአብሔርን አታፍሩ? አሁን የማን ጥፋት ሊባል ነው? የእኔ ጥፋት ሊባል ነው? በሉ ሂዱ ሀቢባ ቤት ሸንጎ ሂዱና ቅረቡ። ሀቢባ ቤት ሂዳችሁ ሸንጎ ቅረቡ።
እናንተ መቼ ነው ቆይ ሰው እንዴት ተጣልቶ ድጋሚ ታረቁ? ተጣልቶ ታረቁ፣ ድጋሚ ተጣልቶ ታረቁ። ሐራም አለ እንዴ? ነውር አይደለ እንዴ? እንዴት በጊፍት በኮይን ትጣላላችሁ? የሰው ገንዘብ ነው የሚሰጣችሁ። ምን አገባችሁ? ምን ያጣላችኋል? ቀይ በምን ይጣሉት? በነገራችን ላይ ዲቦራም ሰድባታለች። የዲቦራም ቪዲዮ ግን አላየሁትም። ይሄ ለነን ቪዲዮ ነው ያየሁት። በዙይኔ ተጣሉት። በዙይኔ ተጣሉት። ዙይ እኮ የዲቦራ ጊፍተር እኮ ነው። ምን ሊሰራ እንዴት እናንተ በዙይ ነው እንዴት ተጣሉ? አይደለም እንዴ ራስ ዙይ ስትሉ እጄን እንዲያርጊ ኖ የውሸት ነው ታይ እዚህ ውሽ ኢቫይ እሺ ውሸታም ብቻ ናቸው። እሺ ማለት እኮ ሊያጣሉ ሊያነካኩ እንዴ ዙይ እኮ ባለውለታዬ ነው ያማቸዋል እንዴ በምን እንደተጣሉ ራሱ እናንተም አታውቁም ጋይስ። አካውንታቸው ታይ ሰላም እሺ በምንድን ይተጣሉ ጋይስ? በምንድን ይተጣሉ? ምን አካውንታቸው ስለጠፋው ገንዘብ እና ምን ችግር አለው? እኔ ለምን የጠፋውን ገንዘብ ባለፈው የመጀመሪያ ጊዜ ጠይቂያት የለ እንዴ? ምን ችግር አለው? ሳምሶን በእናትህ ላይ ትቀይር እከካም የገማ ቤት ነው መሰለኝ የምትኖረው። አሁን እንደዚህ የሀብታም መቀመጫ ቦታ ላይ ተቀምጬ ትሸተተ ስትል አይከብድም? ለኮመንታችሁ ራሱ አይሰቀጥጣችሁ? ቦታውን እኔንስ ተውኝ፣ ቦታውን እንዴ ፋለጌ የተሻበጠ በቦክስ ተመትቼ ነበር። ሞዴሬተሮች ዛሬ ብሎክ አታርጉ ስለተባላችሁ ነው የጠፋችሁት። ስድቡን የምታስተናግዱ ሲበሳሰቁ ቆይተው ወደ ጸብ ሄዱ። በነገራችን ላይ ማለት ነው ሄለን አትረሽ። ሄለን ቀስ አድርጋ ነው ጌታችሁ ውስጥ እንጨት የምትከተው። ጌታን እግዚአብሔር ምስክሬ ነው። እናቴ ትምህርት የምሬን ነው። የሄለን ጨዋታ በጣም ነው እንትን የሚለው የሚዘገን ነው። ደግሞ የሚገርማችሁ ነገር ሄለንን ካያችኋት ደግሞ እውነትም ይሁን ውሸት አታውቁባትም። ዝም ብላ ነው በቃ የምታወራው። እውነቷንም ውሸቷንም አታውቁም። እግዚአብሔር ነው። ሞዴሬተሮችን ቀይሬ እንዳላስወጣችኋለሁ። አሁን ስወጣ እኔ ስለማላውቅበት ነው። እና በእናትህ እናንተ ደቦል እንትን እኔ እኮ ሚት አለ ማረጋችሁ ብሎ ነው ባይዘው የማረጋችሁ ባላገባ ኑሮ በከባድ ሰርግ ነው ማገባሽ። እኔ ራሱ አንተ በከባድ ሰርግ ሰው እኔ አላገባም ይጀምራል። ደግሞ እኮ ጋይስ ልብ ምናምን የሚሉት እኮ ደሃ ወንዶች ናቸው። ምንም የሌላቸው ሽቶ እንኳን የማይቀቡ ወንዶች። ማይ ጉድነስ
ድሃ ወንዶች ስድብ የምትወዱት ገንዘብ ስለሌላችሁ ነው። ሶፍት ስጭኝ፣ ያው በቃ ስጭኝ በእናትሽ። ድሃ ወንድ ለምንድን ነው ስድብ የሚወደው? ጋይስ ለምንድን ነው ግን ድሃ ወንዶች ስድብ የምትወዱት? ለምንድን ነው? ገብርኤልን የምሬን እኮ ነው። እግዚአብሔርን የምሬን ነው እንዴ! ድህነትም ይዟችሁ ተሳድባችሁ ትሽሉታላችሁ። ይዋቸው ጋይስ እግዚአብሔርን ሌብላቸውን ስማቸውን አንብቦ ሌብላቸውን ነው ወይ ግንብ ስር ወይ አጥር ስር ወይ ደግሞ የሆነ እንትን መኪና ውስጥ ነው የተነሱ ሰዎች ናቸው መጥተው ልብ እንትን ምናምን የሚሉት እንዴ! ከባድ እኮ ነው። ድሃም ሆነ ሴትን ተሳድበ ምናምን ላይፍን ቀይር መጀመሪያ አባቴ። እዚህ ውስጥ ያሉት ወንዶች እንዳላው ወዛቸው ያበራል። እንዲህ ብዬ ዞር ብዬ ሳያቸው ያረጉት ልብስ፣ ያረጉት ኮፍያ፣ የያዙት ስልክ አይስዌር ነው። አዎ እንደዚህ እናንተ እንደዚህ ልክ ልካችሁን ካልተነገራችሁ ማን ሰው እኔ እንደሆነ አላዳምጣችሁ ስሰማችሁ አይደል? እኔ ቢያንስ ስሰማችሁ አንቺ መጀመሪያ ሰውኝ ወይ ታድኖ ምናምን ስም ራሱ ሲጨንቅ እኔማ ሰውኝ ኢንጆይ ያደረኩ ነው ከተፈጥሮ ጋር አጣቅም እንዴ ሰንበትን ከተፈጥሮ ጋር ኢንጆይ ያደረኩ ነው ሰውኝ። እንዳንተ ቁጭ ብዬ የተሳደብኩ አይደለም። እናንተ እነሱ በኮመንት ሲሳደቡ ጋይስ ጨዋ ናቸው። እኛ በቪዲዮ ስንመልስ ባለጌ ነና እሰይ ከነ ብልግናችን ከነ ጨምላቃነታችን የሚወዱን ዘጭ ናቸው። እንዳታስቡ የት ነው ላምበረት ጋይስ? ዴቭ እንዴት ነህ? ወይ እኔ ምንም እንዳትሳደበ ረግጣችሁ ከሰደባችሁ ወይ ነገር ሲላት ወደ ምን ትቆጭ አይደል? ደግሞ ትስቀዳ ተካከለን ከባድ ነው ጋይስ። እኔ ግላችሁ ምን ይገጥረኛል መሰላችሁ? እውነት ለመናገር ኪሱ የማያምር ሰው ያስጠላኛል። እውነት ለመናገር በእርግጥ ኪሱ ለራሱ ነው ለእኔ አይደለም፣ ግን ኪሳችሁ ሲሞላ ትጨነቃላችሁ። ምን ላየት ምን ላድርግ ማንን ላግኝ ምናምን ነው የምትሉት። ጭንቀት አይዛችሁ። ገንዘብ ከሌላችሁ ምንድነው በሚዝናና ሰዎች ትናደዱና ትሳደባላችሁ። የሌላችሁ ወንዶች ታስጠሉኛላችሁ። መታችሁ ልብ ሀብታም ልብ አይልም። ባይዛዌ ሀብታም ልብ አይልም። ገብርኤል ምስክሬ ነው አይልም። አሁን ሀብታም በዚህ ሰዓት ወይ እዚህ ቁጭ ብሏል የሆነ ቦታ እንደዚህ አየር እየወሰደ ነው ከጓደኞቹ ጋር፣ ወይ የሆነ ገስት ሃውስ ዘግቶ እየቃመ ነው፣ ወይ ደግሞ ከገርል ፍሬንዱ ጋር ይዞ እያደረገ ነው። እዚህ መታ አፍጥጣ እያየኝ እንዲላርግሽ የምትለው ምንም የሌለ ገብርኤልን የምሬን እኮ ነው ጋይስ። ምን ይሰራል እናንተ ወይ ሌብላችሁ ዜሮ፣ ስማችሁ ሲጨንቅ፣ ፎቶአችሁ ሲጨንቅ፣ በዛ ላይ ደግሞ ዩዘር ከእንደገና ደግሞ ከአንዳንድ ደግሞ ጣል ትሉና ደግሞ ግርግዳ ወይ የሆነ ድንጋይ ስር ተቀምጣችሁ ፎቶ ተነስታችሁ ፕሮፋይል ታደርጋላችሁ። ከዛ ማለፍ ሲል ለጥምቀት ቤተክርስቲያን ስትሄዱ የሰራችሁትን ቪዲዮ ትለቃላችሁ። ስድብ ነው ከዛ በኋላ በቃ ስድብ። ማሻአላ ሀቢቢ ማሻአላ። ይዋቸው ገብታችሁ ጋይስ እግዚአብሔር ይዋቸው ገብታችሁ በቃ ትልቁ አለፍ ካለ የጥምቀት ቀን ታቦት ሲሸኙ የቀረጹት ቪዲዮ አለ ተሳዳቢ ወንዶች ጋር ግባችሁ ገብታችሁ ምን አባታችሁ ላርጋችሁ።
ጋይስ ሸርሙጣ ባይዘው ቆንጆ ሰው ሁልጊዜ ስሙ ሸርሙጣ ነው። ያ አመሰግናለሁ አመሰግናለሁ። እናንተ ደግሞ ና አዘጋጅተው ያረ ወደ ወሬያችን እንመለስ። ወደ የትኛው ወሬያችን ጨዋታችን ምራሽ ያቋረጥነው ባለጌ ነህ እኮ ማሪ። አይገርምሽም? እየመጡ የተሳደቡ ሰውን ባለጌ ይላሉ እነዚህ ጨምላቆች። አሜን የኔ ፍቅር ሞዴሬተር ቀይሪ ልጆች። አሁን ሰውጣ ጥርግርግ አድርጌ ያባራቸዋለሁ ሞዴሬተሮችን እንዳለ ማርያምን። ጻዲንና መቅዲን ብቻ ነው ማስቀምጣቸው። መቅዲንም አላወጣታለሁ አለቀ። ባለፈው አስገቢ ሳልላት ነው ሰው ያስገባችው። ቴንኪ እኔ ፍቅር ቡናዬ እንዴት አመሸሽ? ለኔ ቆንጆ እዚህ ጋር ለኔ ሀገሪቱ ቡና ስኳር ይፈልጋል። አንድ ማንኪያ ግን እዚህ ጋር ነው ሲበልኝ ማለት እንደዚህ ጓደኞቼ ደስ ይላቸዋል እና ሲያዩ ያው ማይ ጉድነስ ታሪክ መጣው ምስትሽ በጣም ማይ ጉድነስ የዶሮ አይን የመሰለ ቡና ነው። ቡናሽ እኔ ባዶ ጣኑና ምጩ አው ከትላንት ወደ መኪና ቀበቶ አስረሽ እያስነዳሽ አስበልተሽኛል። አሁንም አስበይ በጣም ዞር አድርጊ። ኢትዮጵያ ስትመጡ እንደዚህ ነው ማዝናናችሁ የሀገሬ ልጆች። እንዳታስብ ወጪ በኔ ነው ዶላር ከናንተ ቦታ ከኔ ለምታማሽ ሀብታሞች እየገቡ ነው። ሀብታሞች እየገቡ ነው። ሀብታሞች እየገቡ ነው። ሶሪ love you guys ወደ ካሜራ ተከፍተሽ አንቺማ ባለፈው ልታስቀጥተሽናል። አሁን ልታስቀጥተሽ ዝም በይኝ ያላልኩሽም ራስሽ ነው ወሰድሽብኝ። ያስገባሽ በኋላ ይናፋይ አንተ ትቀራዳለህ። አንተ ሊያሊያ ትላለህ። ማን ነው ኩማ? where are you እንዴ? እዛ ምን ትሰራለህ? ወለኩ ኩማ ከኔት ወለኩ እንደ አንተንም ለሊያ ያኔ ፍቅር እንጂ ነንቺ አይ ነው ከፈለገች ሰጥምላክ ያዘ ምንም አይሆንም። ነንቺ ነሽ ያጂ ያኔ ፍቅር የኔ ማሩ ሳጂ አትሳርጊ ያኔ አብሽርሽ ለማን ነው ዶለ ለሊያ እኔ ልጅቱ መጣ እኮ እዚህ አንቺ ጋር መጣ ብሎክ ነው ማለት እዚህ ላይ ነው ወንደ ረዳና ለሊያ ወይዬ ቢቾ ቤቷ ላይ የሚስት ይዛጋ ስለሆነ አስፋልት ውሰጂልኝ ከዚህ ጋር ወይና ያው ታታል ችግር የለውም። አባትቷል ታዝናት ታዝ ስትወል ታልሰጂልኝ በእናትሽ እንዴ የኔ ተጋብ እና እኔ ታልሰጂልኝ ሊያዘጉብኝ ነው። ለታሽ እንደዚህ ለቻይና ካምፓኒ መልዕክት ላስተላልፍ። ኪንጂንጃ ኮንቺና ሆንሺያ ለቻይና ካምፓኒ ታል እዛሉ ኢትዮጵያ አንቺ
በቻይንኛ የኢትዮጵያ ካልቸር ነው አልኳቸው። ያ በቻይንኛ መልዕክት አስተላልፍ ወይ ባዲስ ነው ነግሬስ ይታን ጋይስ ግሬስ ወይ ሊቶ ተቋርጧል በያቸው ይሄ ተቋርጧል ኔትወርክ ለምን ኔትወርክ ተቋርጧል አውቀው ነው ምራዬ ኔትወርክ አልተቋረጠም አይሚ 0947 12 80 ቴክስት አርጉ ስልክ አላነሳም ቴክስት ሲግና አምባላ ቻይና ምስል ስላለ ነው ጋር ባል ለከና ፈንሻት ይሄን ጋይስ ላይ ፈንሻው ይረን ሰው ሮዚ በቻይንኛ ጻፈችልኝ ደህና ነች አለችኝ ይሄ አዎ ያ ይሄ ዛሬ ቻይናዊ ነኝ ጋይስ ዝም አይደለም ቃል ምን አገባሽ አሁን በዩቲዩብ አሰበችና በጣም አያምርም ማለት ነው በዩቲዩብ እየጠበቀ ዩቲዩብ ያምር ማይሆን ጸለመች መብራቱ የት ነው ኃይሌ ሎሊሳያ ካርታች ሰፈር ነው ካርታች ሰፈር ከዚህ ወንበር ላይ ብድግ አይደለም ውጫታለሁ ገብርኤልን ታይቴ ከዚህ እዚህ ድረስ እየተቀደደው ጋይስ አረጋር ዲው ምን አገባሽ ካፍያር ነው ደወለ ስሚኝ ማይኮ አንቺ ነው አዎ የኔ እንደደረሰ አምጡ ሳይዳ ምን ቀንሽና አምጡ ገና አልቀመጥኩ ይሄንን ነው ወይና ወይልችሻ ጨርሰሽ እንዴ ሌላ አንዷ ወይ የት ነው አዲስ አበባ አቦነ ታዲያ አበባ ነው ለታሪክ አዲስ ይሰጣል ታዲያ አበባ ባይ ዘ ወይ ሰፈራን እያስተዋወቀች ነው
በጣም ነው የምወደው ሰፈሪ ሳሪስን ትተም ሳሪስን እኮ እኔም በጣም ነው የምወደው ግን ቢትሲዝ ነው የምወደው የእነሱ ሰፈርን እኔ የምወደው ቢትሲዝ ነው ትልቅ መኪና ሲይዝ ሰበራል ቢትሲዝ የእነሱ ሰፈርን በጣም ነው ታሽለክለካችሁ ትገባላችሁ ትልቅ መኪና ያዛችሁ አትወጡ ሹፌር ጠርታችሁ ምናምን ነው በጣም ዶክተር አብይ አላየሁም እነሱ ሰፈር ጋይስ ካየው ዶክተር አብይ ያፈራርሰዋል የምሬ ነው ጠባብ ነው መንገዱ በጣም ጠባብ ነው ማለት ወደ ሽብር ነው ውሃ አረብስማ ሁለቱ አገር ከሚለብስ ከዚሁ ቀድቼ ተጠፍቷል እቃ እናጥባለን ሽብር ሲሉን ጋይስ እቃ እናጥባለን እንጂ አንሰጥም እንደምን ጋይስ ግን ደስ ይላል ማርያምና አሁን ኬኳን ብናመጣት እዚህ እዛው ውስጥ ካልገባው ነው ኬኳ ብትመጣው እዛው ውስጥ ካልገባው ገብርኤልና ኦርደር ነበር የምታነሳው እገባለሁ ምን አገባችሁ እያለች ዛሬ ቤተክርስቲያን ጧት ሳስቆርባት ጋይስ ሴትዮዋን በአፍጢሟ ነበር የደፋችው መቆሚያዋን ስባ ክርስቶስን እንዴት እንዳፈርኩት ወጡ እንዴት እንደደነገጥኩት እሷ መጫወቻነቱን የታያት ዱላ መሆኑን የታያት ሴትዮዋ ቁሞ እንደዚህ ብለው ጸሎት ያደርጋሉ ከዛ ብለው ተንገዳገዱ ብታይ ወይኔ ጉዴ ያልኩኝ በቃ ገብርኤል ጋይስ ማርያምን እሷ እንጨት መሆኑን ያየችው ሴትዮዋ ትልቅ ሴትዮ ናቸው እንዲህ ብለው ቁመዋል በመቆሚያ ማለት ነው ከዛም ሂዳ ማለት ነው እንጨቱን ሳበችባቸው ወድቀው ነበረ ወይኔ እንዴት ቆሌ እንደተገፈፈ እንዴት አንከኩ ይያት እንደወጣው ወይኔ ስትዋቋሟ ሲያምር ገብርኤል ዋው አይችልም ፎጣ አምጣልኝ እግሬ ላይ ነው ቀዳዳ ወይኔ ትኩ ተበረገደኩ ገብርኤል ተበረገደ ያው እዚህ ጋር እንዳለ ይያለ ይቀርታ አባት ይቀርታ ፎጣ አምጣልኝ ሳይቶች ቆጣጣይ ናቸው ይራሱ ይዶሉ ግማሽ ደርሷል ደግሞ ጉድ እኮ ነው የገዛው ገብርኤል ነው በቱርክ 600 ብር ማለት ነው አንድ ቀን ማለት ነው ግማሽ ቀን ማለት ነው ደግሞ ፔንቲ ከሚባል ታሪክ ጋር ነው ልክ ነኝ አሁን ያኔ ከቡ አራያኔ አይታዩ ጋይስ ያኔ ዘመዶች መጣችሁ ሙሉ የቱቱ ቤተሰቦች እስኪ ዘጋየው ተገላገሉ ያ ስለቱቱ ምግብ ጋር እኔ ነግራችኋለሁ ያው ነው ባይዘው ለጀማሪ ነጋዴ የቱርክ ንግድ አያዋጣም ለጀማሪ ነጋዴ እና ደግሞ አሪፍ ካፒታል ለሌለው ሰው የቱርክ ዕቃ አያዋጣም ለመሰላችሁ የእውነቴን ነው የምልህ
የቱርክ እቃ እንደ ዱባይ ሴል ወርዶ ምናምን የምትገዙት ርካሽ የሚገዛበት ቦታ የለም። ውድ ነው በጣም እግዚአብሔር ምስክሬ ነው። በጣም ውድ ነው። አንድ ልብስ በ30 እና በ25 $25 ዝም ብሎ ማለት ነው። ያን ያህል ኳሊቲውን እንትን ያለ ሰው በቃ ዝም ብሎ $25-20 ገዝታችሁ ኢትዮጵያ እስከ አስቡት ማምጫ ለአንድ ቱታ 1800 1600 1500 እየከፈላችሁ እንዴት ነው የሚያዋጣችሁ? ለጀማሪ አይሆንም የቱርክ ስራ። ለዛ ላይ የአየር ቲኬት 90,000 80,000 100,000 ነው። በነገራችን ላይ ትራንዚት እንኳን ብትሄዱ ከባድ ነው። ያ ብዙ ነጋዴ ሻንጣ መላላሽ በዱባይ ነው የሚመጣው፣ ግን ሳራ ከባድ ነው። የቱርክ ስራ አይሆንም። ቱርክ ለጀማሪ ነጋዴ አይሆንም። ያገሬ ጌታን አይሆንም። ለጀማሪ ያው ዱባይ፣ ታይላንድ ምናምን ቻይና ምናምን ለጀማሪ ነጋዴ። ከዛም በኋላ ነው ካፒታላችሁ ሲያድ ብዙ ከስተመር ስታገኙ ኦርደር እየተቀበላችሁ ትእዛዝ እየተቀበላችሁ ቀድማችሁ ዋጋውን እየተናገራችሁ ሂሳቡን እየተናገራችሁ ቱርክ ሄዳችሁ ትገዛላችሁ። በተቀረ የቱርክ ዕቃ አምጥቼ ልሽጥ አያዋጣም። ዝም ብሎ የአክሳራ እቃዎችን አምጥታችሁ መሸጥ ትችላላችሁ። ግን ሰው ምንድነው ኤርፖርት ላይ ያሳልፋሉ ወይ ነው ጥያቄ። አዎ ዱባይ ይሻላል እንዴ ማሪ? በጣም እንጂ አይሆንም። በነገራችን ላይ አይሆንም። ምንም ብላችሁ ማለት ነው የቱርክ ስራ የቱርክ የንግድ ሀገር ናት እንደዚህ ነው ናት። ግን ለጀማሪ ነጋዴ አይሆንም። በጣም ከባድ ነው ማርያምን አይሆንም። ማንና ማንን ሂዱን ቤታን እሱን አስታርቃቸው። እኔ ምን አገባኝ? በራሳቸው ጊዜ ይታረቁ። ተፋር እኔ ምን አገባኝ? እኔ አስታራቂ ነኝ እንዴ ስታዩ? እኔ አስታራቂ ነኝ ምን አገባኝ? አነኝ ምን አገባኝ? በራሳቸው ጊዜ ይታረቁ። አም ሶሪ ከቱርክ አይደለም ወይ ጋር የምታመጪው ማሪ? እኔ እኮ ኦንላይን ነው የምሰራው። የምሸጠውን እቃ ከተስማማችሁ ብዬ ኦንላይን ዋጋውን ነግሬያቸው ነው የማመጣው። እሱ ጋር ብቻ አይደለም ማስቀምጠው። ምንድነው ከኔ ጋር ብትወዳደሩ? እየነገርኩሽ አይደለ እንዴ? ስም ያላችሁ ነጋዴዎች ትችላላችሁ። ከስተመር ያላችሁ ስራውን የጀመራችሁ ሰዎች ትችላላችሁ። ምክንያቱም ከስተመሮቻችሁ እየፈለጋችሁትን ብትሉ ይቀበሏችኋል። አዲስ ነጋዴዎች ስትሆኑ ግን ምን ይላል ፈረንጅና አፍሪካ ቺርስ ቸኮሌት አራባት ብርዱ ነው አይሰራ አባቴ አረብ ብርዳን ተጠቀጠኝ በጣም ነው ነበር አጥሻይ ወይኔ ብርዱ ይገለኝ ነው ማረኝ ወደ ልባችሁ ተመለሱ። የሌማት ወደ ልባችሁ ተመለሱ። ማብራሪያ ስጪ። ወደ ልባችሁ ማለት ፈሪ አንቺ ምን ይጎድኛል?
ምን መልሳት አቻፒዬ እኔ ፍቅር ሲሰድቡን መሳደብ አለብሽ አይደል? አትበይ። በነገራችን ላይ ትኩ በጣም ፈሪ ለታጋላችሁ ሌላውኛ ይዛናል እነዚህ እንታይ ነገር ነው ማጋ ኮት ተቆርጦ አሉ ተብለሽ እና ይተፈቀደ ነው አይቷሉ ከዛ ከስምጣ ካየሉ ነው መሰለኝ ሌላ ያለ ጋይስ ላውንጅ እንግባታ እዚህ ጋር ለሚያምሩ ናጋ ሰው እና ዛጋ ቲክቶከሮችን ነው የተበረቻሉ በደግስ ታይት ተቀዳል ቢያዩኝስ ጓደኛ የተቀደደ ሰይጣን ነው እንጂ ሊያሾው በመጣው ነው የሚላሉ እንጋጋሉ ጋቢሩ እንኳን ፎጣስ የሰው ልጅ ፎጣ መያዝ አለበት ወይ ዳንስ አረፎጣ አልበረደም ገባዘው ስለተለች ነው ባለኝ ባርክ ያይኔ ጋይስ አልበረዳትም እኮ እዛው እንድንገባ እኮ ነው ወይኔ ብርዱ ትላችሁ መልእክት አስቀምጬ ልሻለሁ ማን ነው ያ አጣብሽ ማን ነው ማጣብሳት ያ አጣብሽ ማን ምን አለ ምን ታረግላታለህ ዝም ብለህ ኮሜንት ብቻ ነው ያለህን ነገር ኮሜንት ለህዝቡ አሳውቅ ትንሽም ባነሳት ደስ ይለኛል ከምን ላይ መኪና አለኝ ምን የሚባል መኪና ብቻ እሱ ባይዘው የሀገሯን በፍቅር ነው የምትወደው ገብርኤልና ድምፁ ይረብሻል አሁን ላውንጅ ነው ተካፍላላችሁ ቤትና መኪና አለኝ ስራ አለ ሃይማኖት ምንድን ነው ከቤተሰቦች ጋር ነው የምትኖረው ባይዘው ለቱቱ ባል ሲመጣ እኔ ነኝ ማናገርላት ካጸዳ አጠገብ እንደዚህ ተቀምጬ እኔ ነኝ ሽማግሌዎችን ጥያቄ የማቀርብላቸው ሰየኔ ጌታ ሁሉ እንጂ እንደዚህ ያልብስ ምን ሰይ ከኔማ ከታርካው ጋይስ ብትን አስታወስኩ ያገሬ ልጆች ብትን አስታወስኩ ብትን እንደዚህ ነው በዚህ ስልክ ብርድ ሰዓት ላይ ፎጣ ይመጡ ነው ይሰጧቸዋል ሰክ አሁን እንጫወት እንግዲህ ጋይስ ያገሬ እንዴት ነው ሀገር ደግ ነው ወይኔ ትጂዬ ጋር በደወልኩላት ነው በእናትሽ ትናንትና ደውልሻለሁ የት ነበር አብራም ያናል ስንመጣ ነበር መደወል የነበረብን ትጃለሽ የገጠር ወጥ ባይዘው የገጠር ወጥ በጣም ነው የሚጣፍጠው ማን እየተከተማ ቆሎ ጠላው ይሄዳ ምን አቃለው በእናትሽ ጠላው አልደረሰም ሲሞቅሽ ተራታው ጌታን ኃይሌ ስመጡ እንዲንከባከቧቸው ማስተውቂያ ይሰራሽ ይለዝልኝ በጣም ነው የሚያምረው ቦታው ያቀበል አይደለም ያምርብሻል አዎ በቃ ግን ያምርብኛል ቀይ ስለሆንኩ ነው ምን አይተሽ ነው እዛ ጋር ገብርኤል ያናት ኩራ ጆሮ ይመስላል ሲቆየት አለች አባቷ ጋር እየተዝናናች ነው አባቷ አለኝ ዛሬ ብለሽ ሲቆ ኃይሌ ግራንድ ነው ማለት በስማ ቦታው የት ነው ኃይሌ ግራንድ አታውቁትም እንዴ እናንተም እንደኛ በቤት ይጣጣው ጓደኛዬና የለንም ምድር ላይ የለም እንደኔ አይነት ሰው ይሄን ቦታ በፎቶ አየነውና እንዳለ እኔ መጥቻለሁ
አየን ነው የሆነ ሰው ፎቶ ተነስቶበት አየንና ወይኔ ቦታ ሲያምር ምናምን ስንል ሎኬሽኑን አየን። ጋይስ ሎኬሽኑን አየን። ደውለን ቦታውን ንገሩን ሪሴፕሽን ደውለን ሪሴፕሽን የተነገረ ቦታውን ንገሩ። ሎኬሽንም አላመንም ማፕ ላይ ማየት አልፈለግንም። በሎኬሽን ንገሩን ብለን ቀጥለናል። ወለየው ስንመጣ ወደድነው ቦታውን ጋይስ በጣም ነው የሚያምረው። አብራሽ ያለችው ቱቱ ናት። አዎ ናምበረታው አንቺ ጭራሽ በጨለመ ቁጥር ጠቆርኩ ጋይስ። በስመ አብ አለው ጋይስ ብላለች። ሊያ ሲተሰጥ ቁርጥ ልጋብዛት ጋብዚኝ ነው የሚደስ አዋን መግቢያው ስንት ነው? ኧረ የለውም። ሊያና ላከችን ካላችሁ በነፃ ነው። በራሳችሁ ከመጣችሁ ግን ትከፍላላችሁ። ትቆያላችሁ። ቱቱ የኔ ውድ ቱቱ የኔ ቆንጆ እያላችሁ ትቆያላችሁ። እወጣለሁ። ባስ ይዘጋ ነው ስልኬ። እወጣለሁ። ቱቱ በል እወጣለሁ እንዳትሉ። ገብርኤልን እወጣለሁ። እስኪ በሉ እስኪ በሉ የዩቲዩብ አስታውሺ ማረኝ። ባስ እያለቀ ነው። ቱቱ ላብሊ ቱቱ ቱቱ ቸረሳ ነው ማርያም ባስ ይዘጋብኝ አልፈልግም። እወጣለሁ ብዬ ሾፍካችሁ ኖ ዌይ ዝም በሏት። አውቃ ነው ማርያምን እወጣለሁ ብዬ ባስ ይዘጋብ ቱቱ እያለዋት በቤትሽ ፊትሽ በእኔ ቤት አይጠርሽም። ይሄ ቆንጆ ተመልሰዋል። በቃ አልፈልግም። ለምን ማለት ቀብቷላችሁ? ቅድም ለምን ያላላችሁ አሁንም ተሽቀብጡ ቅድም ለምን የሆነ ጊዜ እያሳቁኝ ነበር ጌታ አውቃ እኮ ነው ጌታ አንቺ ልጅ ስልኬ ይዘጋሉ። አውቃ ስልኬ ዘግተው ሲጀመር ስልኬ ሲዘጋ ቁጭ እንድልላት ነው። አላወራም ምን አለትም አይን አይኗን እንዳያት ነው። ገብርኤልን ጊዜ ትሰጠኛለች። ይኸው ልጅ ሰው እያለች አልፈልግም። አታተረው ሀይ ቆይ በጌታ አንቺ ሰው እያየን ነው። ገብርኤል እስኪ ዞር በይ። መድኃኒዓለም ለምን ሰው እያየን ነው እንዴ? በሱ መበጥበጥ ትችላለች ደግሞ